በነገራችን ላይ ለልጇ ብላ ባል አትለማመጥም። ለልጅ ስትል እንደውም ማይረባውን ባልን ትተዋል እኮ። ማይረባ አባት ምን ይሰራል? ምንም አልሰራም በእውነት። አንድ ሰው እኮ ሚረባ ሲሆን ነው የምትፈልጊው። ልጄን ከእናቱ ጋር ማሳደግ ፈልጋለሁ። እኔ ሚስት ያገባሁት እኔ ልጅ የወለድኩት ወደ ሌላ ሴት ልሄድ ሳይሆን ከሚስቴ ጋር በተጋጨው ቁጥር ወደ ሌላ ሴት ልሮጥ ሳይሆን ከሚስት ጋር ተነጋገር ልትፈታ ነው ትዳር ውስጥ የምትገባው። ያ ነው አርያ የምትሆነው። ያ ነው ኦዲየንስም እስከዛሬ በመከተላቸው እስከዛሬ ድረስ እነሱን በማየታቸው የሆነ አላ ኩራትም እንዲሰማቸው ትክክለኛ ሰው ነው ለካ የተከተል ነው እንዲሉ የሚያደርገው። አንድ ሰው ለሚስቱ ታምኖ ልጁን ለልጁ አባት ሆኖ ትዳሩን ሲጠብቅ ትዳሩን ሲያከብር። ምክንያቱም አሁን እያየን ያለ ነው አይደል? እነሱም ባይሰሩ እኮ በየሚዲያ የምንሰማው በየሚዲያ የምናየው ነገር ትዳር ተራ እንደሆነ አታግቡ ይላል አንዳንዱ እኔ ለባሌ ገብቼ ወጥ አልሰራም ምግብ አልሰራለትም ከፈለገ እሱ ይስራ ብዙም ይባላል። አሁን ሚዲያው ላይ የምንሰማው ነገር ትዳሩን እያረከሰው ነው። ግን መሬት ላይ ስታመጣው ትዳሩ እንደዛ አይደለም። ለዛ ከየት ነው የመጣ ይሄ ሞራል? ሄርሜላ የተባለ ሴት እንደዚህ የምታደርገው እንዴ? ቤተሰብ የላችም እንደ ክብረ የለችም እንደ የሴት ምናምን የሚባለው ነገር ለነገ እጣ ፋንታ ይች ልጅ አላሳስባም እንዴ? እንደዚህ ተለማምጣ ባይሆን ነገር እያደረገች ነውር የሚባል አታውቅም እንደ ይች ልጅ ምን ዘበነ የደረስነው በእውነት። ፎሎ አድርገን መጀመሪያ ፍሬ ፎሎ ባክ አድርገን አርጋለሁ መጀመሪያ በእውነት በጣም አመሰግናለሁ። በዚህ ምርጥ ሀሳብ ስለምትሰጠው ትልኬ አረጋስት ላኩ ሸዊትና ትርሃስ የመጨረሻ ምነግራችሁ እኔ ይኸውላችሁ እኛ ትውልድን ማዳን ትክክለኛ ነገር እየነገረን ህይወት እንዲህ እንዳልሆነ ትዳር እንዲህ እንዳልሆነ እንናገራለን። እነሱ እንደፈለጉ መስራት ይችላሉ። እኛ ደግሞ የፈለግነውን ለትክክለኛ የሆነ ምክንያቱም ምንም እዚህ ውስጥ ያላችሁ ብንደክምም ምንም ብንል እንግዲህ እግዚአብሔርን ከመፍራት አያስቆመንም ማለት የስጋ ድካም እግዚአብሔርን እንዳንፈራ አያረገንም። የስጋ ድካም የእግዚአብሔርን ሐሳብ እንዳናቅ አያረገንም። እዛ ጋር ፍሬ ወንድሜ አንድ ነገር ልጨምርልህ። በአንተ ቪዲዮ የምትሰራው ብዙ ጊዜ የሆነ ጠቃሚ የሆነ የህብረተሰብና የእንትኑ ፐርሰናል ላንተ ነው። አንተ ጥሩ የምትናገር አንተ ጥሩ ሰው ስለሆንክ ነው እንደዚህ የምታርገው ገባኛል። ግን ደግሞ አንዳንድ ጊዜ ቪዲዮ ኤዲት ካታር አድርገን እንደምትሰራው በደንብ ሁላችንም የምናውቀው ነገር ነው። የማይሆን የቆረጥክ ነው። በዙሪያ ቡዜና ዴቭ የሚያርጉ የለው ደግሞ ዲቴል መናገር ደግሞ ጠበቃ ዛሬ ዲቴል እያንዳንዷን ዲቴል ነው ያወራሁት። በነገራችን ላይ እስከዛሬ አልናገርም ብዬ ያስኩትን ዛሬ በደንብ አድርጌ አውርቼዋለሁ። ጎበዝ ያ በጣም አመሰግናለሁ ስለ ምርጥ ሀሳባችን። እንዴ በጣም ቁም ነገረኛ አንዳንድ ጊዜ በዚህ ልክ በጥሩ ነገር ጊዜ ሲተቀጠል ደስ ይላልና በማይሮቡ ሰዎች በአብርሃም እንደ ቪው የተነሳሰው በዚህ ነገር አዳክቲ የሆነ ነገር በጣም ያሳስባል። ሩታ ወይ ተናርግና ተደርሳላችሁ ሌላው ወሬ ነው። አዎ እኔም እኮ ለዛ ነው ስጠብቃችሁ ቆጥፋችሁ እንዴ መጀመሪያ በቃ እኔም ወደ እስራኤል ልገባ ነው። በጣም ነው ደውለህ ለምን እንደዚህ አትናገረም? ይችልች እንደዚህ በቪዲዮ በጣም ሀሳባት እየፈሰሰ ያለ ግን ደግሞ እንዴ ያንተ ቪዲዮ እንደሚያዩ እርግጠኛ ነኝ። ምክንያቱም አንተ የተነገርኩ ብዙ ጊዜ የሚያርጉ ሰዎች ነው። ግን ደግሞ ለምን አስተገኛ በነገራችን ላይ ነግራቸዋለሁኝ። ከዛ በኋላ በቃ የሀገር ሲም ካርድ ነው ያላቸው ነግራቸው አለኝ። ያው እንዴት እናገራለሁ መቼም ነፃ ልጅ አደጋግምላችሁ። ሚሊ ቆይ ተረጋጋ። ሚሊ አሁን ተረጋጋ። ቢበርስ ይከበራን ተስከፋ ሚሊ ኑሩ ተረጋጋ። እንታቱ ለአኻ ባይ ዘ ወይ ፍሪዬ ሚሊ በጣም አድናቂህ ነው። ሩቴ በጣም ነው የሚወደት እንዳንተ ነው። በቃ የሚሳሳላት ብታይ በጣም ነው የሚናደደው ምናምን እና ቤተሰብ የላትም። እኔ ይኸውልሽ እንደውም አዝንላታለሁ። ለምን እንደው ታውቂያለሽ? አሁን ትክክል መስሏት ነገ የምትሆነውን ሳስበው ነገ የሚደርስባትን ሳስበው የነገውን ህይወቷን የነገ ተስፋዋን እንደዚህ ራሷ በራሷ እያጨለመች እያበላሸች ስትሄድ ሳይ ጭራሽ አዝንላታለሁ። ሳይ ለእንደዚህ አይነት ሰው ይታዘናል። እንደ አትናደጅም እኮ አይ ብለሽ ከንፈር ነው የምትመጪው። እንዴት እንደቷ ታውቃለህ? አሁን እዚህ ጋር የፈለገ ነገር ቢሆን
አንተ ምሳሌ ያንተን እህት ብትሆን ምን ታደርጋታለህ? እንደዚህ አይነት ሴት እኔ አጠገብ አስደርሳታለሁ እንዴ ምን ትሰራልኛለች? አረ በጣም እኔ በጣም እኔ በህይወቴ ሴትን በዚህ ናህል ልክ ራሷን አውርዳ እንደዚህ እኔ እንጃ በስመ አብ ምን ብዬ እንደምነግር አላውቅም። እንደው ደሜ ይፈላል ሳያት ማለት ነው ደሜ። በነገራችን ላይ እኛ ተሸውደን አይደለም። እሺ እወቁ፣ አሁን የምትሰሙ ሰዎች እኛ የሆነ የምርም በቃ ሆኖ ነው ምናምን አይደለም፣ ሀሳብ ነው የምንሰጠው። በነገራችን ላይ እኔ ፋራ አይደለሁኝም። እኔ ይሄንን ሁሉ ነገር እንደምር ሰብስቤ የምወስደው ድምፅ ሰብቼ የገባሁት አንተ ትክክለኛው ነገር ነው የምትናገረው። ታውቃለህ ሌሎቹ በቃ እንትን ፎሎ ለመሰብሰብ የሚያደርጉት ድርጊት ውሸት ነገር ይናገራሉ። ታውቃለህ በቃ አንተ ትክክለኛ የሆነውን ነገር ሀሳብ ነው የምትሰጠው። ፎሎ ለመሰብሰብ ቢሆንማ በአንዴ 100,000 ገባ ነበረ። ሄርሜላንና እና አብርሃምን ነገር ብደግፍ ቀላል እኮ ነው። እኔ በጣም ደስ የምልህ ያንተን ሳየው በጣም እኔ እንጃ አላውቅም። በቃ ልብህን ነው የምታረከው ሰው ማለት ነው። እውነት በዚህ ቀጥልበት አንተ በእውነታዊ ዙሪያ ቀጥለው። ሎተሪ ቢደርሰኝ ነው የምልሽ፣ ሎተሪ ቢደርሰኝ ፈጣሪ ካልባረከ የእግዚአብሔር እጅ ከሌለበት ከየትም ይኸውልሽ የትም እንደማልደርስ አውቀዋለሁ። በቃ ወንድሜ እንደዚህ ትክክል ነው። በቃ አንተ አሁን በትክክለኛው መንገድ ይሄ እኮ እንደዚህ ነው መሆን ያለበት፣ ይሄ እኮ ትክክል አይደለም፣ እንዲህ ቢሆን እኮ እንዲህ ነበር ብላ በምትናገር ምን ያህል ውስጥን እንደምታረካ ማርያም፣ ምን ያህል ሰው ነው ንግግር ውስጥ ከኔ ስር እኮ ልጅ አለች እኮ እኔን እያየች የምታድግ እኮ ልጅ አለች። አሬ እነሱም ራሱ እንደዚህ ሆኖ በእንደዚህ ነው ታስቦ ስራቸው። ሄርሜላ ትክክል ናት ብል እኮ ልጄ ነገ እኮ አባቴ ትክክል ነው ያለውን ህይወት እኮ ነው የምትመርጠው። አሬ በጣም ያስጠላል። በመደሃና እንደው ሃይማኖት የላቸውም ወይ ላለው ነው አንዳንዴ እኮ የተመጣሁኝ እናንተ ሌላ ሀሳብ ላይ ሆናችኋል። ወይኔ ትራስ እስኪ ጌስት ላኪ። ለምንድን ነው ዝም ያልሽው? ሙካሪ ትራስ ሌሎቻችሁ ቆይ ጌስት ላይ ጠብቁ። ችግር የለውም እንዳትወርዱ። ልጁን ፍሬው ከፈለጋችሁ ሀሳብ መስጠት ትችላላችሁ። መጀመሪያ በጣም ደስ ብሎኛል ስላገኘሁ ወንድሜ። እኔም ደስ ብሎኛል ብራዘር። በዚህ ዘመን በዚህ ትውልድ እንደዚህ አይነት አነጋገርና ተግሳጽ የምትሰጠው እኔ በጣም የሚገርመን ነገር ነው። ደግሞ የሆነ ነገር ነው ያለ በውስጥ እና ያንተ ንግግርና የሩታ አዳርጋ አሚን የተመሳሳይ ነገር ነው። አማርኛ ብዙ ስለማይችል ነው ችግሩ። እሺ ቅርታ አድርገህ እረዳለሁ አባቴ እረዳለሁ። ግን ደግሞ በጣም የሚገርመኝ ያለው በዚህ የዚህ ልጆች ማለት ነው እኔ ብዙ እንትኑ አክቲቭሊ አይደለሁም ነበርኩና በሩታ ብቻ ነው እንትኑ ንግግራ የሚማርከን ነበር። ምንድነው ኮንፊደንስ እና እንደዚህ የምታደርገው ምናምን ብዬ አብርሃም የእውነት ነገር ከተባለ እዛ ትንሽ ኮመንት ልስጠት። አብርሃም የትዳር የመሆን ወንድ አይደለም እኮ በጭራሹ። እንዴት በፍቅር ይወደቀት በዚህ ሰው እዚህ እኔ በጣም የገረመን ነገር አንዳንድ ጊዜ ሴቶች ብልህ ነው የሚባሉ ምን እንደሚያደርጉ አላውቅም። በእውነት ሩታ የት እንደሚያገናኝ አይታወቅም። ለዛ ነው ሩታ የመሰለ ሴት በጣም እንትኑ ስማርት የሆነች ልጅ በዚህ ድንጋይ የሆነ ሰው ወደቀች እንደዚህ ሲታይ በጣም ያሳዝናል። ግን ደግሞ በዙሪያው ያለው በሙሉ በዙሪያው ተጨፍልቆስ እንደ አንድ የሩታ ጭንቅላት ይሞጣል ብለህ ታስባለህ? እኔ ከሩታ የሌለችበት ቪዲዮ መስራት ከጀመሩ እኔ ዩቲዩብ መስራት አቆማለሁ። ትክክል ነው በእውነት እኔ አቆማለሁ ዩቲዩብ መስራት። እኔ በጣም ዛሬ ደግሞ የወንድሙ የእህቱና ወንድሙ ዴቪድ ነው የሚባለው ወይስ ቡዜ የሚባለው አለ አይደለም? ያ ምን ነካቸውን ሩታ እንደዚህ ገባ እንደዚህ ከዚህ ሰው ነጥቆ መውሰድ ለምን አስፈለገ? በዚህ ልክ ለሩታ ለምንድን ነው ክፉ ያደረጉ? ዛሬ በደንብ መልስ ሰጥቼበታለሁ፣ ትሰማዋለህ። ኧረ በስመ አብ መገሰጽ ካለበት እስከ ጥግ ድረስ ገስጻቸው። እንደዚህ እኮ አደረግ ነውር እኮ ነው በእውነት። ትዳር እሺ የሆነ ነገር ማጥፋት ትችላለህ፣ ሰው ስለሆንክ ታጠፋለህ። ግን ደግሞ በትዳር ውስጥ እንደዚህ እንጃ ምን አይነት ህብረተሰብ ነው ያሳደጉ ብለህ የምጠራው ደረጃ ትደርሳለህ በእውነት። ይህ ሰዎች በራሳቸው የሚያረቁት ትክክል ነው። ግን ምንድነው ዴይ ቱ ዴይ በቪዲዮ አፕሎድ ደግሞ በፐብሊክ ስለሆነ እንደዚህ እንጃ ያሳፍራል አንዳንዴ። አረ በሰው ትዳር አይደለም እኔ በራሴ ትዳር ራሱ ጣልቃ አልገባም በእውነት። ትክክል ነው።
ሲጀመር ደግሞ ልጅ ይሄ ሩታ ብትተወው ጥሩ ነበረ። ግን ደግሞ አንዳንድ ጊዜ የምትረዳው ንግግር አለ። እኔ እንጃ ፍቅር እንደዚህ አይደለም። እኔ እንጃ ፍቅር ከሆነ እዚህ ሌላ ነው። ምን ያለው ለልጅ አብላም እንደዚህ የምታረገው ከሆነ ጥሩ ነበር። ግን ጊዜ ብትሰጠው ጥሩ ነው። ይህ ዴቪድና ቡዜ ያሉ ሁለት ሰዎች ያደርጉ ያላቸው ከሩታ መነጠልና ከሄርሜላ ማድረግ ነው ዓላማቸው። በዚህ ደግሞ በጣም ስማርት የሆነ ደግሞ ኤፍሬም አለ። ኤፍሬም ደግሞ በጣም ግም ብለ የእውነት ሰው የቆመ ሰው ደግሞ ዘጋ አይቻሉ። ሌሎች ሰዎች ሌላው ዩቲዩብ የሚሰሩ ምናምን ተጨፍልቀው እንደ አንድ ሩታ አልሞቱም። ዝም ብላችሁ እዛ ጋር ደግሞ አለ አንድ ሰው እዛ ብለ ለከስከስ የሚሰው አለ ዳንኤል የሚባለው የማያገበው ሰው እኔ ያለ ህይወት መኖር አልችልም እንደ ሰው። በነገራችን ላይ በግልጽ ተናግራለች። ምን አርገሽው ነው ስትላት እኔ ደግሞ ምን አረጋዋለሁ ብለሽ ያሰብሽ? እኔ ያረኩት እኮ ላንቺ አይሆንም አለቻት በግልጽ ማለት ነው። እዛች ፓርት ላይ ደግሞ ተወክረዋል። ቡዜ እኮ ራሱ እኮ ብላለች። ምንድን ነው ያለችው? ቡዜ አንቺ ራስሽ ታውቂያለሽ። ለምንድን ነው በዚህ ልክ ደረጃ ሲጀመር እኮ ሌላ ነገር እኮ ትሰጠዋለች። ከሩታ ጋር ሲመጣ እኮ የሆነ ደክሞት እንቅልፍ ይዞት ሙትት ብሎ አይደል የሚመጣው። ሌላ የምትሰጠው ነገር እኮ አለ። ግልጽ ነው። ውብዬ አሁን እንቅልፍ ነበር እኮ የሚይዘው እሷ ላይ ስላ አሁን አብረሽ ወደ ቡታጅራ ይሄዳል ወይ አይሄድም? አይሄድም። ቢሄድም ሁለት ቀን ነው። ከዛ በኋላ ቡዜ ይዘው ትመለሳለች። እሳት ትታትየም ሀቢት ከዚህ በኋላ ቡዜ ለማንም አሳልፋ አልሰጥም። ሩታ ካገኘች የሆነ መድኃኒት ትሰጣለች። ሩታ እሱን ካገኘች ማለት ነው። ኤፍሬም ሻለው አትወስደውም። እንደዛ ልንገርሽ ኦፍሴ ማን ታማሚ ናት እኮ እናቱ። በዛ ልክ ሆና ልጁ እንደዚህ እንደ ህፃን አርገውት ብዙ አትወስደውም። አሁን እንዴ ቡዜ እኮ አውቃ ይወስዳሉ አለች እንጂ ቡዜ እንደውም ወደ ቸርች ትወስዷለች። እኔ ደግሞ በበኩሌ ቸርች ወስዶ እዛው ብታስቀምጡ። የእውነት ቸርች ውስጥ እኮ አስተናጋጆች አሉ። የፈለግሽው ምግብ ነው፣ የፈለግሽው ውሃ ነው፣ ትሪት ያደርጋሉ። እግራቸው አጥቦ ያስተኛሉ። በደንብ ማለት ይንከባከባሉ። አይደለ? እኔ ደግሞ የሚመስለኝ ለካሜራ ነው መሰለኝ። ሄርሜላም ዞር በይ ያሏት። ሄርሜላም መቼ ሄደች? አንቺ ደግሞ ያሙሻል እንዴ? መቼ ሄደች? አልሄደችም እኮ። እሷ እኮ ናት የምትወስዳቸው። ማን ይወስዳቸዋል? የሚመስለኝ እንደዛ ነው። ሲጀመር እንትን ምንድን ነው? እኔ በበኩሌ 100% እርግጠኛ ነኝ ቡዜ ቡታጅራ ብትወስድ 2 ቀን ነው ይዘው ትመልሳለች። ያኔ የሆነ ነገር ካረጉለት በኋላ ይዘው ትመለሳለች። አሁን ችግሩ ምን እንደሆነ ታውቃላችሁ? ስልኩ በእጁ ላይ ካለ ነው። የለም እኮ የለም፣ በእጁ ላይ የለም። ቀምተውታል። ሲጀመር አላየሽም እንዴ? ስልኩ እጁ ላይ አለ ማለት በቃ አያሳርፉም። ልጁ በቃ ደውለው ይጠራሉ፣ ይጨቀጭቃሉ፣ ና ይላሉ። እሷ እጅ ከገባ ኤፍሬም እጅ ከገባ ይሄ ልጅ እንደገና እንትን ነው። አንቺ ደግሞ የሆነ ተስፋ የሚያስቆርጥ ነገር በዛ አታውሪ። በጌታ በኢየሱስ አይደለም። ልክ እኮ ነው ውብዬ። ላላ ልክ አይደለም። ሰላም ያለ ሩታ ወደ ቤት ሲሄድ ልብስ ምናምን ለመውሰድ ሲሄድ የሆነ ነገር ለማድረግ ነው ያሰበችው። እዛ ካልሄደ ችግር የለም። ልብስ ወይም ቡዜ ገጣት ምን እንዳለ አልሰማሽም እንዴ? ምን እንዳለ እነሱ ሴቶች የራሳቸው ጉዳይ፣ እኛ አንተን ነው የምንፈልገው ብሏል እኮ ሀቢብት። ቤተሰብ ከቆረጠ ነው አውቆ እየጎተተ አሁን ደግሞ እሷ እያደረገችው ነገር በተግባር እየታየን ነው። ስለዚህ አሁን ደግሞ ፎክራ ሄደች እኮ ፎክራ ብትሄድም እኮ ማፊ ፋይዳ። እሷ የፈለገችው ትፎክር፣ እኛም የፈለግነው እናደርጋለን ብሏል። እነሱ ቡዜም ደግሞ ዴቢ ማለት ነው። ዴብም ታይና ውብዬ ትላንትና እኮ ሲጀመር ቶሎ ይድናል ብለሽ የምታስቢው አለቻት እኮ። ኢየሱስ ክርስቶስም ሄርሜ ደግሞ ምናምን አለች። እንኳን ማመንሽ አለቻት። ለአመት ነበረ ያሰራሽው። ቀስ በቀስ ቆማቃታት በጌታ በኢየሱስም ስላመለጠች የተጣሉት ሲጀመር
እናንተ ሶስት ሲደረግ አራስ በሳቸውን ያባላቸው ስበሳቸውንም አይጥና ድመት ያርጋቸው ነው ያባላቸው። እኛ አይመለከተንም። ብዙ ሰው ሄርሜላ ደስ የሚለው ሲጀመር ዴቪም እኮ ያስመሰለ ነው እንጂ ሩታን በጣም ነው የጠላት። ውትማ አስተያየቷን እሷ ስትናገር ብቻ ነው ዴቭ የሚናደደው። ለምንድን ነው እንዴ? እሷ እኮ ትጮኻለች። አቤት ያጠፋችው ጥፋት እያየች ያላጠፋ ሰው ሆና ያኔ ላንቺ ቢሆን ማለት ነው ላንቺ ቢሆን እሷ የሚሰጠው እንደዚህ ስትወራጭ አሁን ሄርሜላን የምታሸንፋት መስልም። ሰው እኮ የሆነ ትዕግስትና የሆነ ክብር የሚባል ነገር አለ። ሰው ቆሟል። እሷ ግን እጇን ለማንሳት ትሞግራለች። የብልግና ጥግ ማለት ነው። እኔ ደግሞ እዛ ጋር የታዘብኩት ምን መሰላችሁ? እንደው አንዴ በጥፊ ነበር ማለት ሩታ ነስር። እስኪ ሁለቱ ሲሆን ሩታ እንደዚህ ተወራይታ ታውቃለች? እስኪ ልብ በሉ በሚመጡት ቪዲዮዎች ሁሉ ማናት ሄርሚና ሩታ ብቻቸውን ራሱ ሲመጡ እኮ ሩታ እንደዚህ ተወራይታ አታውቅም። እኔ እዛ ጋር የታዘብኩት ምን መሰላችሁ? ደጃ ኮራ አደረችው ብቻዋ ምስኪን ነበር። ውብዬ እንዴት ትናንት ሩታ ተዋርዳ አታውቅም? ቢገባ ስለ ትናንትና ተዋርዳ ያለች ትላንትና የታዘብኩት አብርሃም ሄርሜላን ሩታ ሲገፈትር ማለት ነው ሲጣሉ አብርሃም ታይ አይላትም እንግጣ ምን አይላትም። አረባት መናገር ፈልጎ ነበር ግን አንዴ በቱ ተይዟል። አው ለምን ወይ ጉድ